ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ በሀይሚና በብሩኬ መጥቻለሁ። ጋሽዬ እንግዲህ ትዳር ገቡ። ጋሽዬ እንደው የጋሽዬ ልጆችስ እንደው ምን ሆነው ነው ማለት ነው? እንደው ለገንዘብ ሲሉ እንደዚህ የሚሆኑት? ኧረ ተው ተው ተው፣ ቡታጀራዎች ተው። አሁን ደግሞ ሴቷ መጣችላቸው። ወንዱ ቀዝቀዝ ሲል ሴቷ ተተካችላቸው። ወይ ጋሽዬ ሄዳ ገቡ እዳ ገቡ። ጋሽዬ ዛሬማ በልቅሶ ነው የመጣችው፣ እያለቀሰች ነው እንግዲህ። ብሩኬ አልፈልግም ማለት ወይ ሩታ ነበረች አልፈልግም ያለችው። አሁን ደግሞ ወንድም ያለ እኮ አልፈልግም። እኔ የሚገርመኝ ማለት ነው ከመጀመሪያው አንቺ ያን ሁሉም ባከረጁ እንደዛ ስትሆኝ እየወደሽው ለምን እንደዛ ሆንሽ? እንዴት እንደዛ ሆንሽ? አሁን ደግሞ ምን እንደዚህ ያረግሻል እንዴ? ምን ያስረግስሻል? ኮስተር በይበት፣ ኮስተር በይበት እስቲ እንደሩታዬ ማለት ነው። ከንፎ ይመጣልሻል እንዲ። የምን መለማመጥ ነው እናቴ? አረት ህይወት ለማመጫው የራሱ ጉዳይ ብለሽ ብሩኬ፣ አንተስ ብኮን ምንድን ነው? አንተስ ብኮን ሴት አስረግዘህ መታ ስለተቀበለችህ ነው እንዴ? ወልቅ ሲታሰልልህ አላየንም እንዴ? የአብርሽ ሲሆን ሴቱ ወንዱም አብርሽን ሊበሉት ይደርሳሉ። የብሩኬ ግን ሲሆን በቶክቴኩ የለ በምኑ የለ ጭጭ። ምንድን ነው ነገሩ? እንደዚህ ያስረቅስካት ልጅቷን። ጋሽዬስ ምን ያደርጓችሁ? ሰሞኑን ይኸው ይንከራተታሉ። እንግዲህ የወንድ ቤተሰብ ነበር ሴቷን ልመና የሚሄደው። አሁን ደግሞ የተገራቢጦሽ ጋሽዬ ለማይ ሆነው ቁጭ አሉ። እንግዲህ ምን ታረጉታላችሁ? ቆይ እስቲ እናንተ ግን ምንድን ነው ነገሩ? ምንድን ነው ቡታየራ? ምንድን ነው የገባው ሰይጣን? እኔ ለነገሩ እንዲሁ ቤተ ክርስቲያን ምናምን ጠበል የለም እንዲ ቡታጀራ ውስጥ አለ ሚካኤል። እኔ ስትሄድ አያታለሁ። ሚካኤል የሚባል አለ፣ የሆነ ጠበል አለ። እንደውም አንዴ ማን ነበር ሲጠመቅበት የነበረው? ወደዛ ወደ ጫካው ሂዶ ማለት ነው። እዛ ጋር ሄዳችሁ ለምን አትጠመቁም ተሰብስባችሁ? እውነቴን ነው የምላችሁ፣ ጠበል ያስፈልጋችኋል እናንተ። ገንዘብ ብቻ አይደለም እኮ ሃይማኖትም አንዳንዴ አስፈላጊ ነው። የትኛውም ሃይማኖት ቢሆን ድንጋይም ቢሆን አምልኩበት እንጂ ሃይማኖታችሁን ጠበቅ አድርጉ። እናንተ ለሰይጣን ቦታ እየሰጣችሁ እየተገዛችሁለት፣ አንዴ እንደዚህ መጣ፣ አንዴ ተፋታን፣ አንዴ ተጋባን፣ አንዴ ቤታችን ፈለሰ፣ አንዴ ቤታችን ተቃጠለ እያላችሁ እንዲህ ሽማግሌውን ጋሽዬንም በቤተ ክርስቲያን በመሳሚያቸው ጊዜ ሚዲያ ለሚዲያ ታንከራትቷቸዋላችሁ። እንዲህ ሚዲያ ለሚዲያ ሰው ሜዳ ለሜዲያ አንከራትታል። እናንተ ደግሞ ሚዲያ ለሚዲያ ታንከራትቷቸዋላችሁ። በዚህ ጋር አብርሽ ሲያቆም ደግሞ አንቺ ሩዊ እየመጣች ተኛ ለጋሽ ወልዴ። የእናንተ ደግሞ ባሰ። እኔ ገርሞኝ ነው ዛሬ የመጣሁት እንጂ ያው ፍትፈታዬን ታውቁታላችሁ። በሩታ ነው እኔ የምፈተፍተው፣ በሩታና በአብርሽ በሄርሜላ ነው። ግን አሁን ሳስበው እንደው ሀይሚዬ ምን ሆና ነው? ምን ነክቷ ነው? ደግሞ ነገ በሌላ ሰው መጣላችኋለሁ፣ በሄሉ መጣለሁ። ሄሉ ደግሞ አንዱን አረብ አግብታለች ማለት ነው። ኧረ አማርኛ ይችላል እናቴ። እንዲ እኔ መስሎኝ አረብ ነበረ፣ ግን አማርኛ ይችላል። ለማንኛውም ቡታጅራዎች ምን እንደነካቸው ዘንድሮ አይታወቅም። እንደው ለገንዘብ ብለው ይኸው ነፍሳቸውን ሊያጠፉት ነው። እንዲህ የዛሬውማ እየባሰ እያለቀሰች ስትዘፍንለት ዋለች። አሁን ደግሞ መታ በቃ እቤት አብረን እንግባ። እኔ እኮ የሄድኩት አባቴ ቤት ነው። ትዳር ብለሽ ታያሽ አባትሽ ቤት ምን አስከደሽ? እናቴዋ ጉድ እኮ ነው። ወልደሽ ነው እንዲህ ይሄሽው ልትታለሽ ነው? ምንድን ነው ነገሩ? ኧረ ተው አታብሱት። አሁንስ እንደው ለተመልካችም እንደው ለፈላጅም ለአስፈላጅም ዕዳ ሰደዳችሁ ነው። እኛ እንደው እህትና ወንድም ወዴት እየሄዳችሁ ነው? እስቲ ቀዝቀዝ በሩ። ሀይሚ ቀዝቀዝ በይ እስቲ፣ ኮስተል በይ እስቲ።
እንደ ሩትዬ ኮስተር ስትይ እንዲህ አሞናሙኖ ያመጣሻል ማለት ነው። አይታሻል ወንድምሽን ማለት ነው። እንደሱ አለምን አንቺ ሳታሳብጂውም አንዱን ሸበላ ጠበስ ሰርግና ራት ጋብሽው በዛ ይመጣልሻል እየተሽኮበኮበ ማለት ነው። ልክ እንደ ወንድምሽ ማለት ነው። ይሄው ሩታዬ እንዴ ከምትንዘላዘልማ አለችና አንዱን ወንድ ስታመጣበት አሁን ሰጥ ለጥ ብሎ ይኸው ሚስቱን መንከባከብ ጀመረ። አሁን እናቴ አብረው መኖር አብረው መሄድ በመኪናቸው መንሸላሸል ጀመሩ ማለት ነው። ስለዚህ አንቺም እንደሱ አድርጊ እናቴ፣ እንዲህ አትቸገሪ። ጋሽዬንም አታንገራቻቸው። ምን በወጣቸው በዚህ እድሜያቸው። ጉድ እኮ ነው ዘንድሮ። እና ውድ ቤተሰቦቼ እኔ በጣም ነው ግን አሁን እየተቀየሩ ነው አይደል ያሉት ቡታጀራዎች ማለት ነው። እንዴ ተመልካች ሲበዛ እስቲ ምን አለበት የእኛንም ሸራ አድርጉልና ተመልካች ይብዛልንና እኛም እንቀየር። እኛም በቃ ብጥስጥስጥስጥስ እንበል። እኛም ሳርባጃችንን እየገዛን እንልበስ። እኛስ ማን አለን? ይኸው ስንት ዓመታችን ወይ ሰብስክራይባችን ወይ ከመለፍለፍ አንወጣ ወይም ዶላር ላይ ከፍለን በቃ ዝም ብለን የሚዲያ መደበሪያ ሆነን ቁጭ። እናንተ ግን በአንዴ 50,000 100,000 ምናምን ይታይላችኋል። በቃ 200,000 ምናምን ይታይላችኋል። የምታረጉትን አሳጣችሁ የምታረጉትን። እናቴ እስቲ ለእኛ ትንሽ ትንሽ አካፍሉ። ጉድ እኮ ነው። እንደው ምን ነው እንደዚህ ሆናችሁ? ጉድ እኮ ነው። ለእኛም ትንሽ ትንሽ ከመረቁ ከምኑ ጣል ጣል እስቲ ሸራ አድርጉልን። ምንድን ነው ምን ሀይሚዬን ምንድን ነው የምታስረቅሳት? እንዲህ ስለወደደች ነው እንዲህ ብሩኬን ስላጣች። አይዞሽ አንቺ ገና እኮ ትንሽዬ ልጅ ነሽ። ትንሽዬ ልጅ ነበርሽ እኮ እዛ የዛሬ 2 ዓመት አብረሽ ቻናል ሲከፍት። አሁን አድገሽ በቃ ካለ ብሩኬ እኔ መተኛት አቃተኝ፣ እኔ መቀመጥ አቃተኝ፣ እኔ መብራት አቃተኝ፣ ውሃማ ልጠጣሽ አለ ጋሽዬ ጸዳል። ምን ያህልጉሽ ጋሽዬን የምታንከራትቻቸው እንዲህ? የዘንድሮስ ደግሞ አባት እኔ ቆይ እስኪ እናንተ አባት የሴት አባት ወንድን ይማልዳል እንዴ? ይለምናል እንዴ? እስቲ ንገሩኝ። አይመስለኝም። እኔ የማውቀው ማለት የወንድ አባት ነው ከሴት ቤተሰብ እየሄደ ተጣልተው እንኳን ሲሄድ ወንድ ነው ሽማግሌ ይዞ የሚሄደው ማለት ነው። እኔ የአሁኑ ጊዜ ግን ተቀይሯል መሰለኝ፣ ተቀያይሯል። እንግዲህ ድሮ በአባቶቻችን በእናቶቻችን ጊዜ በእኛ ጊዜ ማለት ነው እንደው በእኛ ጊዜ በአባቶቻችንም ጊዜ እናቶች ተጣልተው ሲሄዱ ማለት ነው፣ ልጆች ናቸው እናቶች ተጣልተው ሲሄዱ ሽማግሌ ሄድና ወደ አባቷ ቤት ተሄደች ይመጣል። እንግዲህ በገጠሩ ማለት ነው። ባላድግበትም ትንሽ ልንገላችሁ የገጠርን። እውነቴን ነው የምላችሁ የኔ አክስት፣ እኔ ትንሽ ሁኔት እዚህ ይለኛል አክስቴ። በቃ ሁልጊዜ መኮብለል ነበር። ቤቷ እኮ ቅርብ ነው፣ ውሃ የምንቀደው እዛው ነው፣ ቅርብ ነው። ግን በቃ አንድ ቀን ታደለች፣ ነገ እዚህ ነች። አባሏ ጋር አንድ ቀን ታደለች። ሁልጊዜ በቃ እናቱ ሽማግሌ ይዛ ሁልጊዜ እንደመጣች። እኔ ደግሞ ልጅ ነበርኩኝ እንግዲህ የ6 ዓመት ምናምን ነበርኩኝና በቃ እኔ አገባዋለሁ እላታለሁኝ። እኔ አገባዋለሁኝ ተይው፣ እኔ ሳደግ እሱን አገባዋለሁ። ተይ ልጅነት አንቺም ቢታልሽ እኔ አገባዋለሁ እላታለሁኝ። የልጁ እኮ እኩዬ ነች። እንደው ልጅነት ግን አንዳንዴ እንደው ትዝ ሲለኝ ይገርመኛል። እኔ አገባዋለሁ አለች እያሉ አሁን መሳቂያ አድርገውኛል። በቃ አሁን